በኢራን የታገቱት የኢትዮጵያ መርከቦች መጨረሻ። ኢራን የሆርሙዝ ሰላጤ የተባለ ጋሻና መከታ የሆነ ራሱን የቻለ ኒውክሌር አላት። በርካታ ሀገራት መርከቦቻቸው ታግተው ብዙ ችግር ውስጥ ገብተዋል። ከባድ ችግር ውስጥ ከገቡ ሀገራት መካከል ኢትዮጵያ አንዷ ስትሆን ሀገሪቱ የተባበሩት አረብ ኤሚሬትስ ጥብቅ ወዳጅ ናት በማለት ኢራን በአደባባይ በማውገዟም ዋጋ የሚያስከፍል ነገር ኢትዮጵያ ፈጽማለች ሲባል ነበር። ይህን ተከትሎም የኢትዮጵያ መርከቦች በኢራን ወታደራዊ ኃይል የመታገት ድል ገጥሟቸዋል። ኢራን በመካከለኛው ምስራቅ ያሉ ሀገራትን በሚሳኤል ስደበድብ ብዙ በረራዎች ሲቆሙ የሀገራት መሪዎች ወደ አረብ ሀገራት መጓዝ ሲያቆሙ ጠቅላይ ሚኒስትር አብይ አህመድ ግን ጀብዱ በሚመስል መልኩ በጦርነት መሃል ወደ ተባበሩት አረብ ኤሚሬትስ መጓዛቸው ይታወሳል። ይህን ያየችው ኢራን ነው ወይ በማለት በኢትዮጵያ ላይ ቂም በመያዝ የኢትዮጵያ መርከቦች አላሳልፍ ብላ ነበር። በሌላ በኩል በአፍሪካ ቀንድ ጦርነትን በመቀስቀስና ታጣቂዎችን በመደገፍ የምትወቀሰውን የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትር አብይ አህመድ መጎብኘታቸው መልካም ነው የሚል አስተያየት የሚሰጡ ተንታኞች ነበሩ። የተባበሩት አረብ ኤሚሬትስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ሁነኛ የኢትዮጵያ አጋር ሆና ቆይታለች። አገሪቱ ቤተ መንግስት ከማሳደስ ያለፈም ድጋፍ እንዳደረገች ብዙ ጊዜ እየተገለጸ ይገኛል። በኢትዮጵያ ቤተ መንግስት ታሪክ ስህተት ብላ የገባችው የተባበሩት አረብ ኤሚሬትስ በአዲስ አበባ ከተማ ውስጥ ባሉ የንግድ ተቋማት ላይ ኢንቨስት በማድረግ ትታወቃለች። በኢትዮጵያ ውስጥ ሰፊ እጇን ያስገባችው የተባበሩት አረብ ኤሚሬትስ በኢራን ክፉኛ የተደቆሰች አገር ብትሆንም ጠቅላይ ሚኒስትር አብይ አህመድ ግን የጥብቅ ቀን ወዳጅ ነኝ በማለት ወደ አቡዳቢ ማቅናታቸው በሰዓቱ ትልቅ ክስተት ሆኖ እንደነበር ይታወሳል። የተባበሩት አረብ ኤሚሬትስ ከዲፕሎማሲ ሆነ ከኢኮኖሚ አጋርነት አኳያ የኢትዮጵያ ወቅታዊ ወሳኝ መሆኗ አያጠያይቅም የሚሉት የፖለቲካና ኢኮኖሚ ተንታኙ ሸዋፈራው ሽታውን ለዶይቼ ቬለ በሰጡት አስተያየት የጠቅላይ ሚኒስትሩ ጉዞ የቁርጥ ቀን ወዳጅነትን የሚያሳይ ውሳኔ ይመስላል ሲሉ ተደምጠዋል። ይሄኛው የጠቅላይ ሚኒስትሩ ጉዞ የረጅም ጊዜ ጥቅም ለማግኘት የአጭር ጊዜ መስዋዕትነትን መክፈል ብሎ ሊገለጽ ይችላል ያሉት ተንታኙም ጉዞው እጅግ ቆራጥነት አለያም ድፍረት የተሞላበት ነገር ግን ደግሞ ትልቅ የወዳጅነት መገለጫ ተደርጎ ሊታይ የሚችል ነው ሲሉ ገልጸውታል። የጠቅላይ ሚኒስትሩ ጉዞ አሁን ላይ በቀጠናው ባለው ጦርነት አስቸጋሪ ሁኔታ ውስጥ ከምትገኘው ኤሚሬትስ ከበሬታንና ትልቅ ዲፕሎማሲያዊ ዋጋን የሚያስገኝላቸው ነው የሚሆነው ሲሉ ተደምጠዋል። ሆኖም ግን በኢራን በኩል ቅሬታን ፈጥሯል። እንደ ብዙ ፖለቲካ ተንታኞች ምልከታም ጠቅላይ ሚኒስትር አብይ አህመድ አሜሪካና እስራኤል በጥምረት ኢራን ላይ የከባድ መሳሪያ ድብደባ ጦርነት መክፈታቸውን ተከትሎ ኢራን ባጽፋው በተባበሩት አረብ ኤሚሬቶች ጨምሮ የአሜሪካ ወታደራዊ ጣቢያ የሚገኝባቸውን የባህረ ሰላጤውና የመካከለኛው ምስራቅ አገራት ላይ ያጸፋ ጥቃት በምትወስድበት በአሁኑ ወቅት ኤሚሬትስ የደረሱ የመጀመሪያው ሀገር መሪ ነበሩ። በኢራን ያጸፋ ጥቃት የበረራ አቀባ ውስጥ ጭምር የምትገኘው የተባበሩት አረብ ኤሚሬትስ አሁን ላይ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ክፉኛ ከሚጎዱ ሀገራት መካከል ተጠቅሳለች። ኢትዮጵያም በአደባባይ ኢራንን ስታወግዝ ታይቷል። ያኔ የጦርነቱ በበረታበት ጊዜም ከተባበሩት አረብ ኤሚሬትስና ከኩዌት ጎን እንደምትቆም ማሳወቋ ይታወሳል። በዚህ በኢትዮጵያ ድርጊት የተቆጣችው ኢራንም የኢትዮጵያ መርከብ አላሳልፍ ብላ በሆርሙዝ ሰላጤ አግታ ነበር። እንደሚታወቀው የሆርሙዝ ሰላጤ ለኢራን ትልቅ ጋሻዋ ሆኗል። ኢራን ጠንካራ የባህር ኃይል ያላት ሲሆን ይሄው የኢራን የባህር ኃይል በዓለም ላይ ቁጥር 1 የመከላከያ ኃይል ያላት የተባለችውን አሜሪካን ያስቸገረ እንደሆነ ይታወቃል። የኢራን የባህር ኃይል አሜሪካንን በዓለም አደባባይ ያሳፈረ የባህር ኃይል ለመሆን በቅቷል። የኢራኑ ጋሻ የሆነው የሆርሙዝ ሰላጤ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከህንድ ውቅያኖስ ጋር ያገናኛል። የኢራን ጋሻ የሆነው የሆርሙዝ ሰላጤ በሰሜን በኩል ኢራን፣ በደቡብ በኩል ደግሞ የኦማንን ሙሳንዳም ልሳነ ምድርን ያለያያል። ወሽመጡ በጣም ጠባብ በሚሆንበት ቦታ ላይ 35 ማይል ማለትም 56 ኪሎ ሜትር ብቻ ስፋት ቢኖረውም ግዙፍ የነዳጅ ጫኝ መርከቦች ሊጓዙበት የሚችሉት መስመር ግን በጣም የተገደበ እንደሆነ ይነገራል። መርከቦች የሚገቡበትና የሚወጡበት መስመር እያንዳንዳቸው 2 ማይልስ ማለትም 3 ኪሎ ሜትር ብቻ ስፋት ሲኖራቸው በመካከላቸውም የ2 ማይል ማለትም 3 ኪሎ ሜትር መከፋፈያ ቦታ አለ። ይህ ማለት የዓለም የባህር ላይ ነዳጅ ንግድ በአጠቃላይ 6 ማይል ማለትም 9 ኪሎ ሜትር ብቻ ስፋት ባለው ጠባብ ኮሪደር ውስጥ ያልፋል እንደማለት ነው። ከፋርስ ባህረ ሰላጤ ለመውጣትም ሌላ አማራጭ የባህር መንገድ የለም። ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬትስ ብሎም ኳታር ነዳጅና ተፈጥሮ ጋዝን ለዓለም ለመላክ በዚህ ብቸኛ መተላለፊያ ላይ ጥገኞች እንደሆኑ ይነገራል። ኢራን በወሽመጡ ሰሜናዊ ክፍል ረጅም የባህር ጠረፍ ስላላት ከፍተኛ መልክዓ ምድራዊ ብልጫ እንዳላት ይነገራል። ኢራን በተለያዩ ጊዜያት ኢኮኖሚያዊ ማዕቀቦች አለያም ወታደራዊ ስጋቶች ሲደቀኑባት መተላለፊያውን የመዝጋት ማስፈራሪያ ስታሰማ መቆየቷ ይታወቃል። በዓለም አቀፍ ሕግ መሰረት እንደ ሆርሙዝ ሰላጤ ያሉ ወሽመጦች ወታደራዊ መርከቦችን ጨምሮ ለማንኛውም መርከብ ክፍት መሆን ቢገባቸውም ኢራን ግን ወታደራዊ መርከቦች አስቀድመው ፈቃድ እንዲጠይቁ ትፈልጋለች። ይህም በየጊዜው ከዓለም አቀፉ ማህበረሰብ ጋር ውጥረት ሲፈጥር ቆይቷል። አሁን የወሽመጡን መዘጋት ተከትሎም የዓለም ንግድ አደጋ ውስጥ ወድቋል። የሆርሙዝ ባህረ ሰላጤ የባህር አሳሾች መግቢያና መውጫት ለትላልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያላቸው ነዳጅ ነው የሚጓዙ መርከቦች ምቹ እንደሆነ ይገለጻል።
እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑ የቱንብ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባም ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና ኢራቅ ጦርነት ሲከሰት ታይቷል። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል እንደሆነ ይታወቃል። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰላጤ ላይ ያለውን የጎላ ሚና ከበላይ መሪዎች መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም እንዳለው ይታወቃል። የኢራን መሪዎችም ባህር ኃይሉን በፋርስ ባህረ ሰላጤና በአካባቢው እስላማዊ ሪፐብሊክ በጣም ወሳኝና አስተማማኝ መከላከያ ኃይል እንደሆነም በኩራት ይናገራሉ። በእርግጥ ኩራት መሆኑን አስመስክሯል። አሜሪካን ቀጥ አድርጎ ይዟታል። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉ ባለ ከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰላጤ ያለውን ሁኔታ አሳሳቢ ያደርጎታል። ባህር ኃይሉ ያሉት ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከልና በማጥቃት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህሩ ስር የሚጠመዱ ጸረ መርከብ ፈንጂዎች በባህር ኃይል ጦርነት ወቅት በጣም ወሳኝ የሆኑና ኢራን ሰርጡን ለመዝጋት ከቆረጠች ጥቅም ላይ ካዋለቻቸው ከፍተኛውን አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። ያ ብቻ ሳይሆን የኢራን የባህር ኃይል ሰው አልባ አውሮፕላኖችን በባህር ላይ በሚሸፍነው ክልል በአቅምና በተልዕኮ በተሳካ ሁኔታ በመፈጸም በሆርሙዝ ሰላጤ ላይ ሚና አላቸው። በኢራን የታገቱ መርከቦች መጨረሻ በዓለም የንግድ መስመሮች ወሳኝ በሆነው የሆርሙዝ ሰላጤ ላይ የኢትዮጵያን ሰንደቅ ዓላማ ያውለበለበችው የጭነት መርከብ አዲስ ትኩረት ስባ እንደነበር እናስታውሳለን። በኢራንና በአሜሪካ መካከል ያለው ወታደራዊ ውጥረት በበረታበት በዚያ ወቅት የመርከቧ እንቅስቃሴና ያጋጠማት ሁኔታ በኢትዮጵያ የባህር ትራንስፖርት ዘርፍ ላይ አዲስ ስጋት ደቅኗል። ጊቤ የተባለች የኢትዮጵያ የጭነት መርከብ በሆርሙዝ ሰላጤ አቅራቢያ በኢራን ወታደራዊ ቁጥጥር ስር ባለው ቀጠና ውስጥ መገኘቷም ከፍተኛ የጸጥታ ስጋት ፈጥሯል። መርከቧ ጉዞዋን አቋርጣም በኢራን ደሴቶች አቅራቢያ እንድትቆም መደረጓን ተከትሎም በኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ላይ ሊያስከትል የሚችለውን ጫና አሳሳቢ ሆኖ ቆይቷል። የመርከቦች እንቅስቃሴን በቅጽበት የሚከታተሉ ዓለም አቀፍ ባህር ላይ መረጃ ምንጮች መሰረት ይህ ክስተት የመጣው በሆርሙዝ ሰላጤ ላይ ኢራን ያወጣችው አዲስ የባህር ላይ መመሪያና በአካባቢው ካለው ወታደራዊ ፍጥጫ ጋር ተያይዞ ነው። ጊቤ የኢትዮጵያን የንግድ ፍላጎት የምታገለግል መርከብ በመሆኗ መስተጓጎሏም በአገሪቱ የገቢና የውጭ ንግድ ላይ ተጽዕኖ ሊያሳድር እንደሚችል ታዛቢዎች ይናገራሉ። በአሁኑ ወቅት በሆርሙዝ ሰላጤ የሚገኙ በርካታ መርከቦች በኢራንና በአሜሪካ መካከል ባለው ፍጥጫ ምክንያት ጉዞ ለማድረግ የተቸገሩ ይገኛል። እንደ ጊቤ ያሉ የንግድ መርከቦች ጸጥታ ዋስትና አጥተው እንደሚቆሙ መገደዳቸው ተመላክቷል። ይህም በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ እንዲጨምር ከማድረጉም በላይ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት በሎጂስቲክ ረገድ የሚገጥማቸውን ፈተና ይበልጥ አክብዶታል። የመርከቧ ደህንነትና የሰራተኞች ሁኔታ ለረጅም ጊዜ ስጋት ሆኖ ቆይቷል። አሁንም የበርካቶች ስጋት ሆኖ ቀጥሏል። ምንም እንኳን መርከቧና ሰራተኞቿ እስካሁን ደህንነታቸው የተጠበቀ መሆኑ ቢገለጽም በአካባቢው ያለው ፈጣን ወታደራዊ ለውጥ ሁኔታውን በማንኛውም ሰዓት ሊቀይረው ይችላል ተብሎ ተፈርቷል። የመርከቦችን እንቅስቃሴ በቅጽበት የሚከታተለው ቬስል ፋይንደር ቀደም ብሎ ባወጣው መረጃው ጊቤ የተቀመጠላት የጊዜ ሰሌዳ ነገ ሚያዝያ 14 ቀን 2014 ዓ.ም የጅቡቲ ወደብ ትገባለች ተብሎ ቀን ተቆርጦላት ነበር። ሆኖም ግን አሁን በሆርሙዝ ሰላጤ ላይ ያጋጠማት ድንገተኛ መስተጓጎል በኢራን ወታደራዊ ኃይሎች ቁጥጥር ስር ባለው ቀጠና ውስጥ መቆየቷ ኢትዮጵያና ሕዝቧን አደጋ ላይ ጥሏል። ሆኖም ግን በኢራን ሐዘኔታ ጊቤ መርከብ ልትለቀቅ ችላለች። አሁን ደግሞ ሌላኛዋ አሶሳ እየተባለች የምትጠራው መርከብ ተለቃ ወደ ኢትዮጵያ ልትመጣ ነው ተብሏል። የኢትዮጵያ መርከብ በሆርሙዝ ሰላጤ አቅራቢያ የሕክምና መሳሪያዎችን ጭና መመለሷም መድኃኒት ለሚጠብቁ ዜጎች ትልቅ ትርጉም እንዳለው አሃዱ ሬዲዮ ዘግቧል። አሶሳ የተሰኘች የኢትዮጵያ የጭነት መርከብ የሕክምና መሳሪያዎችን ጭና በሰላም መመለሷም መድኃኒት ለሚጠብቁ ዜጎች ትልቅ ትርጉም እንዳለው የኢትዮጵያ የባህር ሎጂስቲክስ አስታውቋል። የተቋሙ የኮሚኒኬሽን መምሪያ አቶ ደምሰው በንቴ ለአሃዱ ራዲዮ እንደገለጹት መርከቧ ጉዟን ያደረገችው በመካከለኛው ምስራቅ ውጥረት ባለበት የሆርሙዝ ሰላጤ በቅርብ ርቀት ላይ በሚገኘው የኮርፋ ካን ወደብ አካባቢ ነው። መርከቧ ጉዟን ከጀመረችበት የተባበሩት አረብ ኤሚሬትስ ምስራቃዊ ክፍል ከሚገኘው የኮርፋ ካን ወደብ ተነስታ በሰላም ጅቡቲ መድረሷ ተገልጿል። ጭነቱ በአገር ውስጥ ሕክምና ለሚጠባበቁ ዜጎች ከፍተኛ ጠቀሜታ አለው ያሉት አቶ ደምሰው መርከቧ ከሕክምና መሳሪያዎች በተጨማሪ ሌሎች የንግድ ጭነቶችን ይዛ እንደነበር ተናግረዋል። የሁቲ አማጽያን በቀይ ባህር ላይ ጥቃት በሚሰነዝሩበት ወቅትም የኢትዮጵያ መርከቦች አገልግሎት ሳይቋረጥ መቀጠላቸውን ኃላፊው አንስተዋል። ተቋሙ የሚያስተዳደራቸው 10 የጭነት መርከቦች ጉዞ ሳይስተጓጎል ማስተዳደር መቻሉን ኃላፊው በምሳሌነት ጠቅሰዋል። አቶ ደምሰው በንቴ ዓለም አቀፍ የጸጥታ ችግር ሲያጋጥም የአመራር አካላትና መርከበኞች ከሌሎች ድርጅቶች ጋር ስለሚተባበሩ ከሌሎች ሀገራት ጋር በመተባበር የደህንነት ስጋቶችን በሰላም ማለፍ እንደተቻላቸው አብራርተዋል። የኮሚኒኬሽን መምሪያ ኃላፊው አክለውም ተቋሙ 93 በመቶ የሚጠጋውን የገቢ ጭነት የሚያከናውነው በራሱ መርከቦች እንደሆነና ከነዚህ በተጨማሪም ፍላጎቱን ለማሟላት የኪራይ መርከቦችን በስፋት እንደሚጠቀም ተናግረዋል። ሰላም ለመላው ዓለም ይሁን።
አበቃን። ሰናይ ጊዜን ተመኘን።